አቃት ሴትዮሽ ነው ታውቆሻል? አንተን ነው እንጂ ማላቅ እየተቅለሰለስ ጉድ የሰራኸኝ። የምን ጉድ? ኦፍ በቃውን ፈጣሪ ያጋልጧል። በእናት ትናንትና ሁሉን ነገር አይቼዋለሁ። እሺ ምንም ዝም ብዬ ነው። የምትነግረኝ ነገር አለ? ምንም ቢፈጠር ማንም ቢመጣ ያንቺን ቦታ እንደማይተካ ምንም ነገር ቢፈጠር አንቺን የሚጎዳ ነገር እንደማላደርግና አይኔ ከአንቺ ውጭ ማንንም ማየት እንደማይችል ነግርሽ እፈልጋለሁ። ለምን እንደዛ አየሽ? እንዴት አየውክ? እሺ በአይንሽ የሰለቸኝን ተረት ተረት አትድገምልኛለሽ። ኖረ ካሳየኝ እያልኩክ ነው። ጽናቴ እስኪ አስቢ። ቆይ ቤቴ እንድትሆኑ የምፈልግ ነው እንደ ይመስልሽ? እኔ እኮ አውቃለሁ። ያው እናቷ ታዝናግር። አንቺ አውቀሽ ነው የምታስለፈልፊ? አዎ ትንሽ ላስለፈልፈ ነበረ ግን አልቻልኩም። አሳዘንክ። እኔ አንቺ መቀለጃ ነኝ? ፍቅሬም ጭምር ነው። እሺ ይቅራልሽ። ትናንትና የሁለታችንም ጥፋት ነበረ። ያው የኔ በውሃ ቀጠነ መጨቃጨቅና ያንተም እንዴት ተጨምሮበት። አንቺ ምንም አላደረግሽም። እኔ ነኝ ጥፋተኛ። ይቅርታ። የሁለታችንም ጥፋት ነው። መላካ ይሳሳት። አንተ አሁን ደግሞ በዚህ እንጣላ እንዴ? ከአንቺ መለየት ምን ያህል አሰቃቂ ነገር እንደሆነ ትላንት ነው ያየሁት። እኔም ፍቅር ታውቃለህ፣ ካላንተ ማንም የለኝ። ከአባቴ ውጪ ዘመድ ወገን የለኝ። አንተ ብቻ ነው ያለህ። ሁሌም ከጎንሽ ነኝ እናቴ፣ ግን ትዕግስትሽን እፈልጋለሁ። እሺ አባቴ። እኔ ነኝ ካንተ ፍቅር የሚይዝ? አዎ ከኔ ፍቅር ያዘሽ። በህልም ነው የሚሆነው እንዳታስቡ። ሰኒ ይህንን ስሜት ስላላወቅሽ ነው ከኔ የምትርቂው። አይደለም ሰኒን ያፈቅርሻለሁ። ለእናቴ የሚሰማኝ ስሜት አንቺ ምን የተሰማኝ ነው? አንቺን ስቀርብሽ ልቤ ይመታል። እናቴን ሳጣ የተሰማኝ ጎዶሎነት አሁን አንቺን ሳገኝ ልቤ ሙሉ ሆኖልኛል። አንተ ያማል እንዴ? እኔ ጋር እንደዚህ የሚባል ስሜት የለም። አትዋሺ ሰኒ፣ በቃ ራስሽን መዋሸት አቁሚ። ውጣልኝ። አልወጣም ሰኒ። አንቺን እንደታጠበ ጋቢ ፀጉርሽን ይዤ ሳልጠመልሽ ምን እንዳደረግሽ ትናገራለሽ? እኔ ምንም አላረኩም እንዴ። ወይ ተረጋጉ። ምንድን ነው የተፈጠረው? እኔ ምን አውቃለሁ። በቃ ተረጋጉ። እና ሰኒ ስለምታናድደኝ ነው። እና ስለምታናድሽ ነው ስልኬን ወስደሽ እሷን ካፌ ቀጠርሻት? ምን? ይህንን ነገር ደገምሽው? ይሄ ብቻ መሰለ እንዴ? ምን ብለው እንደሆነ ላላቅም ጭራሽ ስመዋለች። ካፌ ማቆሶ መጣብኝ። እሱ ወደ እኔ እንዳይመጣ እባክህ እናስቀይሳለችኝና ከእሷ ስራውን እየሰራች ነበር። እቺ ውሻ ልጅ ዛሬ እናትሽ ወር ብገዳ ታለች። እባክሽ ተረጋጊ፣ ግድ የለሽም። ዲናኔ ወደ ውስጥ ግቢ። ሰኒ ሆነሽ ነው። ፍቅርን አጥብቃ የምትጠላዋ ሰኒ ፍቅር ተያዛት ሰንበትበት እንዳለች ሁላችንም እናውቃለን። እንግዲህ በዛሬው ዕለት ፍቅሯ ተገልጾላታል። እሷ ምንም ሳትናገር ባለቤቷ የሳይኮሎጂ ተማሪ ስለሆነ ለይቶባታል። እኔ ወደ አሁን ቻንቺ ጋር የሆነ ስሜት አለ ሲላትም በፍጹም እንደዚህ አይነት ስሜት ከኔ ጋር የለም ብላ ብሸመጥጥም እንግዲህ ክብሮን ካንቺ ጋር ስሜት አለ፣ እኔ ግን አፈቅርሻለሁ በማለት ነገሮችን አፍርጧቸዋል። ቤተሰብ እንዴት ናችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበል እያልሁኝ ዛሬም እንግዲህ ተወዳጅ የሆነውን ጽናት ድራማ 95 ይዘን መጥተናል። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። እምሩ መኝታ ቤት ሆና ልብስ እያጠፈች ነበርና በአጋጣሚ ቀለበት ወደቀ። ናሆሜም ቀስ ብሎ መጥቶ የኔ ውድ አልጨረሽም ወይ በማለት ገብቶ ሲያነሳውም ነበረ። ካነሳ በኋላ እምሩዬ የኔሽን ጨፍኝ በማለትም ቀለበት አድርጎላታል። አንተ ብድ የታገኘው ትለዋለች። እንግዲህ ፈጣሪ ድጋሜ አድርግላት ብሎ ነው እንጂ የሰጠኝ በማለት ይመልስላታል። እንዳንተ አይነት ተንከባካቢና አስተዋይ ባይ ስላለኝ በጣም አመሰግናለሁ ትላለች። እኔ ለሰው የሚኖር የሰው የሚያስብ በዚህ ሰዓት የት ይገኛል ትለዋለች። ላንቺ ከዚህ በላይ ይገባሽ ነበር ግን ከኔ ጋር ጣለሽ በማለትም ይመልስላታል። ሰኒ የግቢዋን በር ስትከፍት ነበርና በድንገት ክብሮን መጣ። አንተ ደግሞ ከዚህ ጋር ምን ትሰራለህ ትለዋለች። አይ እኔማ ከቢሮ ስትመለሽ አብረሽ ተከትዬ መጥቼ ነው ይላታል። ምን እያደረክ ነው? አይ አንቺን ልጠይቅሽ እንጂ ቤቱን ቀይረሽ ነው የእውነት እያላትም ነበረ።
አይ ችግር የለውም ራሱ ቀይሮ ነው ራሱ ቤቴ ቀይሮ ነው ትለዋለች። እሱ አሁን መቅለስለሱን ተይና ሁሉንም ትተሽ መልሱን ብቻ መልሽልኝ ይላታል። አንተ ምን ልመልስልህ? ለምንስ ትጠይቀኛለህ? መመለስ ግዴታ የለብኝም ትለዋለች። አዎ ግዴታሽ ነው። እና ምን ፈልገህ ነው? አንተ ምን የነህ ምንድነህስ የምትጠይቀኝ? ጥያቄስ በጥያቄ የምታፋጥጠኝ ለምንድን ነው በማለት ትጠይቀዋለች። አሁን ምንድነህ ማነህ ሳይሆን ጥያቄውን በትክክል መልሽ እያልኩሽ ነው ይላታል። እሷም ግራ ገባት። እየተቅለሰለስክ ነው እንደዚህ ጉድ የሰራኸኝ በማለትም ዛጥ ብሏት ነበር። እሱም የተቅለሰለስ ማለት ምን ማለት ነው ብሎም ጠይቋት ነበረ። መልስ የላትም። በሌላ በኩል ጽናትና ኪራ መኝታ ቤት ተገናኝተው ነበር። ጽናት እግሯን እያሻሸች አንገቷን ዘቅዝቃ ከራሷ ጋር እያወራች ነበር። ኪራ መጣ። ትክ ብሎም እያያት ነው። ሰላም ካለት በኋላ ሁለታቸው እየተያዩ ነበር። እሷም ለጎረጥ እሱም ለጎረጥ እየተያዩ ነው፣ ግን በፍቅር አይን። ከዛ የምትነግረኝ ነገር አለ። ምንድነው? እንዴት ታይኛለሽ? አፍጥጠሽ እኮ እያየሽ ነው ይላታል። እሱም የኔ ወድሻለሁ፣ እኔ አንቺን ብቻ ነው የማፈቅረው፣ ከአንቺ ውጪ የማይበት አይን የለኝም እያለ ነገራት ነው። እሷም እንግዲህ ቤቲ ከኛ ጋር እንድትቀመጥ ምፈልግ ነው የሚመስልሽ ይላታል። ሊያታወራው ብዙ ነገር ሊያወራት ሲል ተወው በቃ ለእናቲቱ ብለህ እንደሆነ እኮ አውቃለሁ ትሏለች። የኔ ውድ እንዲታወቅሽ በማለት በፈገግታ መልሶላታል። እሷም የኔ ውድ እኔ እኮ ትናንትና ጥፋተኛ ነበርነን፣ ሁለታችንም ጥፋተኛ ነን። በኔ ውሃ አቃጠንና በአንተ ንዴት ተጨማምሮ ለዛ ነው እንደዛ ችግር የተፈጠረው። ስለዚህ ትናንትና የሁለታችንም ችግር ነበር በማለት ይቅርታም ተጠያይቀዋል። የኔ ውድ በጣም አፈቅርሻለሁ፣ በጣም ወድሻለሁ። መለያየት በጣም መጥፎና አስቀያሚ እንደሆነ ትናንትና ነው ያየሁት። እኔም የኔ አባት እኔም ጋለንተና ያላባቴ ማንም ሰው የለኝም። አንተና አባቴ ናችሁ ያላችሁኝ። ስለዚህ እኔም አፈቅርሃለሁ በማለት ሁለታቸውም ተቃቅፈዋል። ክብሮምም ሰኒ ስትገባ አብሮ ተከታትሎ ገብቶ ነበርና ደግሞ ከዚህ ውስጥ ምን ልታረግ ገባ ትለዋለች። በሩን እኮ ክፍት አድርገሽው ስትገቢ ናግባ ያልሽ መስሎኝ እኮ ተከትየሽ ገባሁ ይላታል። አንተ ምን ሆነህ ነው ትለዋለች። እሱም ምልህ ነው ፍቅር ነው የያዘሽ ብሎ ኩምሽሽ ያደርጋታል። እኔ ነኝ ፍቅር የሚይዘኝ ብላ ስልኳን በመወርወር አንገቷን እየነቀነቀች ገጥመውም ነበር። መጨረሻ ላይ አላምንነት ስትል እሱ እኔ ፍቅር ይዞኛል ይላታል። የእናቴ ስትሞትና በህይወት እያለች የሚሰማኝ ስሜት ካንቺ ጋርም ተሰምቶኛል ይላታል። ፍቅር ይዞኛል፣ ካንቺ ጋር ስደርስ ልቤ ጭንቅ ጭንቅ ይለዋል፣ በጣም ልቤ ይመታል። ስለዚህ ካንቺ ጋር ፍቅር ይዞኛል ይላታል። እሷም እንግዲህ ካንተ ጋር ምንም አይነት ስሜት የለም፣ ካንተ ጋር ብቻ ነው እንጂ ያለ ከኔ ጋር ምንም አይነት ስሜት የለም ትለዋለች። በፍጹም ሰኒ ራስሽን አዳምጪው፣ ካንቺ ጋር የሆነ ስሜት እንዳለ ይሰማኛል። ስለዚህ እኔ ፍቅር ይዞኛል ብሎ ሁሉንም ነገር አፍረጥርጦታል። እሷም እንግዲህ የአይኗ ላይ የሆነ ነገር ይንጓለላል። ትክ ብላ ማየት አቅቷታል። እስኪ ትክ ብለሽ ይኝ፣ ምን እየተሰማሽ ነው? እየፈራሽ ነው? ልብሽ ምን ይላል? እያለ እያንዳንዱ የሚሰማትን ነገር እየነገራትም ነበር። እንዴት እኔም ማቀውን እንዴት አንተ ታውቃለህ? በማለትም ጥያቄ ጠይቀዋለች። የሆነ የምትወጂው ሰው እኮ ከአይኑ ላይ የሆነ ነገር ታነቢያለሽ እያለም እያስረዳት ነበረ። እያንዳንዱ የሚሰማኝን አንተ እያወራኸው ነው ትለዋለች። እሷ እንግዲህ ነገሮችን ማመን ቢከብዳትም እሱ ግን እያንዳንዱ የሚሰማትን ነገር እየነገራት ነው፣ የራሱንም ስሜት አንጸባርቆ። ክብሮምም ብዙ እያወራሽ ነው በማለት ሂዶም ስሟት ነበረ። እሷም እንዴት አጭበርባሪ ነህ እያለች ስጮህበትም ነበር። ይህንን ቃል ለህሌናም ትናንትና እንደዛ ብለሃት ነበር፣ ዛሬም ለኔ ደገምኸው እያለችው ነበር። ምን ብዬ ነው ለህሌና እንደዛ ሚላት ቢላትም ትናንትና ተሽከርከረሽ አምሮብሽ ነይ ብለኸኝ ከሆቴል ወስደህ እሷን ስስማት ያገኘው ታዲያ ምንድነው? ቴክስትም የላክልኝ እንዴት ነው ትለዋለች። ተዛም እሱ ስልኩን አንስቶ በፍጹም ምን ያላኩልሽም በማለት ስልኩንም ያየ ነበር። ታዲያ ከኔ ጋር ቴክስቱ የሌለ የትዶ ነው በማለትም ይጠይቃታል። ይህን የሰራችው ያቺ ህሌና ናት በማለት ሁለቱ እየተሯሯጡም ነበር። ዛሬ ህሌና ገደልኳት እያለ ሲል እኔም እከተልሃለሁ በማለት ሰኒም አብራ ሄዳለች። ህሌና ሳሎን ላይ ከቤቲ ጋር ነበረችና ቤቲን ገላዋን ካጠበቻት በኋላ በርዷት ቤቲ እየተንቀጠቀጠች ነው። አልብሳት እየተንከባከበቻት እያለ ነበር እንግዲህ እንዲሞቅሽ ድፍን ብለሽ ጥቅልል ብለሽ ተኝ እያለች ታወራትም ነበር። ክብሮን እየሮጠ መጣ። ትናንትና ምንድነው ያደረግሽው እያለ ሲጮህባትም እንግዲህ የታመመችዋ አትጮህብኝ ዶክተሯ ትቆጣችኋለች በማለት ታንገራግራቸውም ነበር። እንግዲህ ታማሚዋን ወደ ውስጥ ካስገቡ በኋላ ያለውን ነገር እያወሩ ነበር። እየተጫጫሁ ያለ ኪራና ጽናት መጡ። ምን ሆናችሁ ነው? ኪራ ከዚህ ውስጥ አትግባ በማለትም እንግዲህ መልስ ሰጥቷል። እንግዲህ ሰኒም እየተሯሯጠች አብራ መጣ። እንደ ጋቢ ጨምቄ ይህን ጸጉርሽን እንግዲህ ክብሮምም ሁሉን ነገር ተናገረ። ስልኬን ወስዳ ለሰናይት ጽፋላታለች በማለት ነገሩን ያፍረጠርጠዋል። ኪራም ከኔ ጋር ያረግሽውን ነገር ከዚህ ጋርም ደገምሽው ይላል። እንግዲህ ጽናትም ደብቃታለች። ሰኒ እመታሻለሁ ገልሻለሁ እያለቻት እየተገለገለች ነው። ሁለታቸውም ግራ ገብቷቸዋል። ኪራም ህሌናንም ሂጂ ወደ ጓዳ ብሎ ሰዷትም ነበረ።
እንግዲህ ሰኒም ሁሉን ነገር ተናገረች። ትናንትና ይባስ ብላ ከንፈሩንም ስመዋለች። እንዲያውም ጭርት ይውጣብህ ትለዋለች። ስልክህን ለምን ሲጀመር ትሰጣታለህ ትለዋለች። እንግዲህ ይፈጠራል ብዬ ምኑን አውቃለሁ ምን አስባለሁ ይላታል። እሱም እንግዲህ እንኳን ስልክህን ከንፈርህንም ሰጥሃታል በማለት ትመልስለታለች። አንቺ ልጅ ያምሻል ወይ ሲላትም ባያመኝማ ታንተ ጋር በማለት ነገሩን አፍረጠርጠዋለች። እንግዲህ ጽናትና ኪራም ቁመው ሲያዩ ነበረ። እሷም እንግዲህ ውሃ ልጠጣ ብላ ወደ ጓዳ ሚና ነበር። ጽናትና ኪራ ቁመው እያዩት ነበርና ክብሮን እናንተ ደግሞ ቁማችሁ ከዚህ ጋር ለምን ታዩኛላችሁ በማለትም ተናግሯል። እንግዲህ ክብሮምም ወደ ውጭ ወጥቶ ሲሄድ ጽናትና ኪራ እነዚህ ልጆች በቃ ለየላቸው ይላሉ። እንግዲህ ሰኒ ከለየላት ቆይታለች። ክብሮን ደግሞ ወደሷ መከተሉ ነው እንጂ የሚገርመኝ በማለት ሁለቱ ተገርመው እያዩ ነው። ይህ ፍቅር ነው ወይስ ጠብ ነው እያሉ ግራ ተጋብተዋል። ጽናትና ኪራ ሁለታቸው እያወሩ ነው። ሰኒ ትኩስ ፍቅር ካናቷ ላይ ወጧልና እንግዲህ ወደ ሄሌና ሄዳ ነበረ። ወደ ሄሌና ውሃ ልጠጣ ብላ ወደ እሷ መኝታ ቤት አምርታ እየፈጠፈጠቻትም ነበር። እንግዲህ ኪራ ጽናት በማለት ትጠራለች። እነሱም እየተሯሯጡ ሲሄዱ ካናቷ ላይ ተኮፍሳ አግኝተዋታል። እየደበደበቻት ነው። ምን ሆነሽ ነው እያሉ እየገላገሏትም ነበር። እንግዲህ ሰኒም እንደብድ አርጓት ካናቷ ላይ ተፈትፍታ አልወርድም ብላለች። እንግዲህ ሰኒ ከሴትዮዋ ላይ ለያዝ ለገናዥ አስቸግራ ነበርና ክብሮንና ኪራ እንደምንም አንጠልጥለው ይዘዋት ወደ ውጭ ወጣው ነበረ። ጽናትም እሷን ይዛ አንቺ ተረጋጊ በቃ በማለት ይዛት ነበረ። ህሌና ምን ያሞኛል በጣም መታኛለች በማለት ስታወራትም ነበር። ጽናትም እንግዲህ ያየቻት ነው። ምን ሆነሽ ነው ትላታለች። በጣም ነው የመታች ጎረምሳ ውጣለች በማለትም ስታወራት ነበር። ህሌና አሟታል። ሰኒ ስለደበደበቻት ሰውነቷን አሟት እየተጨናነቀች ትገኛለች። መኝታ ቤቷ ሆኖ ሰውነቷ ተንኮታኩቶ እያለች እየተጨነቀችም ትገኛለች። ክብሮን መጣ። የሆነውን ነገር ሁሉ ሊያይ ብሎ ወደሷ መጥቶ ነበር። አንተ ደግሞ ልትጨርሰኝ ነው ትለዋለች። እኔማ ሴት ባትሆኚ ዛሬ አልምርሽም ነበር፣ ግን ሰኒን እንደምትፈሪያት አይቻለሁ ይላታል። አይ እሷን ስም አልትጥራብኝ እኔ አልፈልግም ትለዋለች። እኔ እኮ ጎረምሳ ውጣለች ስንት ጎረምሳ ውጣ ነው በማለትም ትመልስለታለች። እሱ ደግሞ ምን ለማለት ፈልገሽ ነው ሲላት ነበር። አይ እኔማ ትቼዋለሁ ይብላኝ እንጂ አብሯት ለሚኖረውም ስትለው ነበር። አሁን ዝም በይ ሰኒ እንዳሰማሽ እያለም ሲላት ነበረ። ጽናት ወደ ሰኒ ቤት ልትጠይቃት ብላ መጣ ነበረ። ጽዬ እንዴት ነሽ ብላ ሰላም ካልቻት በኋላ እንዴት ነሽ ደህና ነሽ ወይ? ቤቱስ እንዴት ነው ተመቸሽ? እንዴት ነው ባንድ ጊዜው ቀይረሽ ግን ቤቱን የቀየርሽው ለምንድን ነው? እንዴት ባንዲ ትወስኛለሽ ትላታለች። አዎ ቸኩዬ የዛን ሰዓት ተናድጄ ነበርና ነገሮችን ወሰንኋቸው ባንዴ ነው የወሰንኋቸው። ብታይ ሲስተርሽን አሁን ምን ልትያት ነው ትላታለች። እኔማ ቪዲዮ ኮል ስደውልልኝ ትራሱን ነው የማሳያት ምን እንደምመልስ ራሱ አላቅም መቸኮል አልነበረብኝም ትላለች። ጽናትም አዎ አፈፍ አድርጋ በመሃልም ሰኒ ትላታለች። አቤት ፍቅር ግን ይዞሻል ስትላትም ቆይማ የሆነ ነገር ላምጣ ብላ ወደ ውስጥም ገብታ ነበረ። እንግዲህ እምሩ መጣ ነበረ። ሰላም ከተባባሉ በኋላ እንዴት ናችሁ ደህና ናችሁ ተባብለው ሰኒም ወደ ምግብ ላቅርብ ብላ ወደ ውስጥ ገብታ ነበረ። እንግዲህ ስለ ክብሮንም እያወሩ ስለ ክብሮን የውልሽ የተፈጠረውን ለካ ጉድ አልሰማሽም ከኛ ቤት መጣው እኮ ተጣልተው ምናምን እያለች ስታወራትም ነበረ። ጽናት ሁሉንም ነገር ለምሩ ነገረች። ጽናት ከሰኒ ቤት ከቆየች በኋላ ሳሎን ላይ ቦርሳ ተዝረክርኮ አገኘች። ያንን ልብስም እየሸካከፈች የቤት ነበርና ያስገባችላት ነበር። ልብሱን ስታስገባ ግን ስልክ አገኘች። ያ ስልክ እንግዲህ ስልኩ የማን እንደሆነ አልታወቀም፣ ግን ከሷ ቦርሳ ውስጥ ተገኝቷል። እንግዲህ በሽተኛ የተባለችው ልጅ እንዴት ስልክ ተገኘባት ብላ ጽናት ጥያቄ ፈጥሮባታል። እሷም በርጋታ ለባሏም ሳደውለት ምንም ሳትል ከዛው ከቦርሳው ቁጭ ብላ ኪራን እየጠበቀችው ነበር። ኪራ ተመጣ በኋላም እንግዲህ ሌላ ነገር ሲያወሩ ነበር። በመሃል ከዚህ በፊት ምን እንደሚፈጠር ምንም አላቅም በሽተኛ ናት ብላ ያስገባሃት ልጅም ስልክ አግኝቼባታለሁ ብላ ሁሉንም ነገር ነገረችው። በፍጹም አይሆንም ሆኗል ይህን ስልክ ነው ያገኘሁት ብላ ስልኩንም ሰጠዋለች። በፍጹም እንዴት ይሄ ነገር እንዴት ይሆናል? አሁን ነው ማስወጣት የምፈልገው አሁን ከቤቴ ትውጣልኝ ቢላትም ጽናት እንግዳ ሲመጣ ጧት ነው ከቤቱም ይወጣ እንጂ በማታ እንግዳ ይወጣም በማለት ተረጋጋ ትለዋለች። ሁሉንም ነገር ተረጋጋ፣ ነገ በጧት ቁርሷን አብልተን እንሸኛታለን ተባብለዋል። ውድና ክቡር የሆናችሁ ቤተሰቦች አብራችሁ ስለነበራችሁ ከልብ አመሰግናለሁ። ቀጣዩን ይዤላችሁ እስከመጣ ድረስ እስከዛው ግን ሰናይ ጊዜን ተመኘውላችሁ።